አይደለም እዚህ ነው ብዙም አልቆይም። ተቀመጡና ፈልጊያችሁ ነው ዛሬ። ደህና ነች እንዳደነቅ ደህና ነች፣ ግን በጣም እርግጠኛ ነኝ ግን ማለት ነው። እኔ ላይክ በማድረግ ጀምሩት ቤተሰቦች፣ ሌላ ይመላችሁ ነገር አይኖርም። በቃ ላይክ ብቻ እያደረጋችሁ ጀምሩ። ምክንያቱም ሁሉም ሰው ጋር እውነታው መድረስ ስላለበት ሁሉም ሰው የሩታን መጎዳት፣ የሩታን አላስፈላጊ ነገር ውስጥ መውደቅ፣ የልዑልን መጎዳት የማትፈልጉ ኦዲየንሶች፣ ቤተሰቦች፣ ዘመዶች፣ አዝማዶች ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩ። ምክንያቱም ሁሉም ሰው ጋር እንዲደርስ ስለሚረዳ ጭምር ማለት ነው። ሁሉም ሰው ማወቅና መጠንቀቅና መረጋጋት ስላለበት ለሱ ጠቅላይ መልስ ይሆናል ብዬ ነው። ቤተሰቦች ቢኒ ሳሚ ነኝ። ሄርሜላ ጠፋሽ ከተባለ የሚጠረጠረው ማን ነው? ሩታ ነች አይደለ? ኤፍሬም ነው አይደለ? ሰንበዲ ያሉ ጀርባ ላይ ነው ሰዎች የሚጠረጠሩ፣ ግን አይደለም። የሁለቱ ጨዋታ ነው። ስለዚህ እኔ አሁን ሌላ ነገር እንዲያደርባችሁ አይደለም። አዊ አብርሃም እጅግ በጣም ባለጌ ሰው ነህ። ብልግናህን መናገር ፈልጋለሁ በአደባባይ። በዚህ ልክ በዚህ ልክ የሩታን የመሰለች የልጅህን እናት በዚህ ልክ በአደባባይ እውነት እንዳለው ምንም እንዳላደረክ አስመስለህ ጭራሽ ቤት የገዛ ቤት ላይ የልጅህ እናት ቤት ውስጥ ስንት ደስታና መከራ ያየህበትን ስንት ውጣ ውረዶችን መከራ ያየህበት የልጅህን እናት ጓዳ ውስጥ ገብተህ ሽማ ለመሞከር ለማግኘት ሙከራ ያደረክ እጅግ የማትረባ ሰው ነው። በእውነት እኔ እንደ ወንድ ልጅ ዛሬ መናገር ፈልጋለሁ። ቤተሰቦች ስለ እውነት ልጅ የወለደችልን እዛ ቤት ውስጥ ቆሎን በልተ ሊሆን ይችላል፣ ክትፎን በልተ ሊሆን ይችላል። ብዙ ነገር መከራን፣ ማጣትን፣ ማግኘትን ብዙ ነገሮችን አሳለፈ ሊሆን ይችላል። አገሮች እንዳለ ሆኖ ግን አንተ ውሽማዬ ጠፋች ብለህ ማንም ያልፈቀደልህ የሄርሜላ ቤተሰብ ፈቅዶ ያልሰጠን ሴት ልጅ ያውም የገዛ የልጅ እናት ቤት ብዙ መከራ ያየህበትን ቤት ውስጥ ገብተህ ጭራሽ ሄርሜላ አለች ብለህ ፍለጋ ጀምር። ለእሷ እንኳን አልተጠነቀቅም አብርሃም። በእውነት ቤተሰቦች እንደምን አላችሁልኝ? እኔ አለው ፈጣሪ ይመስገን። የኔ ቤተሰቦች እንደምን አላችሁ? ዛሬ ባንድ ነገር መጥቻለሁ። የኔ እንቁ ቤተሰቦች ሁላችሁም ሁሌም ከጎኔ ስላላችሁ አብሮነታችሁን ስለምታሳዩኝ በርታም ስለምትሉኝ እግዚአብሔርን በእናንተ ስም ሙስሊሞችንም ሁላችሁንም ላከብራችሁ ፈልጋለሁና እውነቱን ማወቅ የምትፈልጉ ስላላችሁ ዛሬ አንድ ጠቃሚ መረጃ ይዤ መጥቻለሁ። ቤተሰቦች መረጃው ምንድነው? ሰሞኑ ምናልባት ከሞላ ጎደል ይህን ቪዲዮ እያያችሁም ያላችሁ ትሆናላችሁ። እያያችሁም አዲስም ቪዲዮ እየደረሳችሁ ያለ ሊሆን ይችላል። ስለዚህ ግን ለሁሉም ጠቅላላ አድርጌ ስመልስ ሰሞኑ ከሄርሜላ እህት ጋር ትንሽ ተቀያይመናል። የተቀያየምንበት ምክንያት ዋነኛው ነገር ምንድነው? እኔን ጠርጥራኛለች። ከነቡዚ ከአብርሃም ጋር ለምንድን ነው የምትታየው? ሰው ፎቶ እያነሳ አንዴ በሊፍት ውስጥ አንዴ በምን ውስጥ ስትገባ መረጃ እየነገረኝ ነውና ይሄ ሁሉ ነገር ለምንድን ነው የሚደረገው ብላኛለችና ቤተሰቦች አው ልክ ነው ታይቻለሁ። አልታየውም አይደለም፣ ግን የራሴ የሚሄድበት መንገድ ስለነበረ ነው። ምክንያቱም ማንም አላስገደደኝም። ቤተሰብ እኔ ሄርሜላን እህት እንደረዳት ጥያቄ ስታቀርብልኝ ፈቃደኛ ነበርኩኝ። በፈቃደኝነት ነው ስራ ረዳት የነበረውና እኔ አይደለም የሄድኩባት፣ እሷ ነው የመጣችብኝ። ስለዚህ ዛሬ ክፋት ምንም ላደርግባት የሚችል ነገር አይኖርም። ምክንያቱም እሷ እንኳን ወንድሟ እንኳን ባያሳዝኑኝ እናትየው ታሳዝነኛለች። እውነት አሁን ላይ በእርግጥ ጥሩ ላይ ነች ያለችው። ተሽሏቸዋል። ይቅርታ ቤተሰብና አሁን ጥሩ ሁኔታ ላይ ነው ያሉት እናትየው። ቢሆንም ግን ቢያንስ ለሳቸው እንኳን ስል አላስፈላጊ ነገር አላደርግም። ምክንያቱም እኔ እናት ስላለኝ ማለት ነው። እናቴን ስለምወድ እንደዚህ አይነት አላስፈላጊ ድድብና ይሄ ያልተማረ እንኳን ሰው የማያደርገው አንድ እንዲህ የወረደ ነገር አላደርግም። ምንም ነገር ቢሆን አይሆንም፣ አላደርግማ።
ምክንያቱም አንድና አንድ የጀመርነው ጉዞ አለ፣ እሱን ዳር ማድረስ ነው የኛ ፍላጎት። ይህም ቤተሰብ መታደግ ነው። እናትየውን እፎይ ሁላችንም በሀገር ውስጥም በውጭም ያለን ቤተሰቦች ሁላችንም መቼም እናት ትልቅ ነገር ነች አይደል? ዛሬ ላይ እዚህ ጋር ስለመቆማችን፣ ዛሬ ላይ ስለመታየታችን፣ ዛሬ ላይ ስለመኖር ሚስጥራችን ከፈጣሪ በታች እናት ነች አይደል? ስለዚህ እኔ ደግሞ እናቴን ስለምወድ እናቴን ስለማከብር ከነ ሄርሜላ ቤተሰብ ከወንድሟና ከቢኒና ከሀዊ ጀርባ አዲስ አበባም ካለችው እህቷ እንግዲህ እሷ ነች ትንሽ አሁን እያስቸገረች ያለችው ከሀዊ ጋር መስማማት ያልቻለችው እና እንግዲህ ለቤት ዋርካና ማገር ማለት ሀዊ ነች ዋጋ እየከፈለች ያለችው ቤተሰብ። ስለዚህ እንደ አጠቃላይ ስነግራችሁ ያው የሴት ነገር ያው ሴት ያው ትንሽ ትቸኩላለች እና ቸኩላ እኔን ልታስቀይመኝ ብትሞክርም አልፈርድባትም። እውነቱ ያለው እኔ ጋር ነው እነሱ ጋር አይደለም። እና ዛሬ እውነቱን ነው ይዤ የመጣሁት ቤተሰብ። ምንድነው እውነቱ የሚለውን ነገር አሁን አብረን ነው የምናየው ቤተሰቦች። ምክንያቱም ቢኒ ጋር ደውዬለታለሁ። አንተን ብቻ አይደለም ማግኘት ፈልገው ዛሬ ሀዊንም ማግኘት ፈልጋለሁ። እናንተን ሊያሳርፋችሁ እናንተን ሊያረጋጋችሁ የሚችል እውነታን ትክክለኛ መረጃን ይዤ መጥቻለሁ። እስከዛሬ ከእህት ጋርም ሲያጣላኝ የነበረው ነገር ዛሬ እውነቱን አውጥቼ ጨርሻለሁ። ስለዚህ አንተም መኖር አለበት፣ ሌላ ሰውም ካለበት ይኑር። እቤት እየመጣው ነው ብያችኋለሁ ቤተሰቦች። እቤት እየጠበቁኝ ነው። እኔ ካሜራማኔን ይዤ እዛው አካባቢ አንድ ቦታ ሆኜ ነው እንግዲህ ያለውን ነገር ቀድሜ ለእናንተ ማሳወቅ የፈለግኩት፣ ምክንያቱም እንድታውቁም ስለምፈልግ ነው። እና የኔ ቤተሰቦች ሁላችሁንም እወዳችኋለሁ። የኔ ቤተሰቦች ይህን ቪዲዮ ስትጀምሩት ሁላችሁም ላይክ በማድረግ ጀምሩት ቤተሰቦች። ሌላ ይመላችሁ ነገር አይኖርም። በቃ ላይክ ብቻ እያደረጋችሁ ጀምሩ። ምክንያቱም ሁሉም ሰው ጋር እውነታው መድረስ ስላለበት ሁሉም ሰው የሩታን መጎዳት፣ የሩታን አላስፈላጊ ነገር ውስጥ መውደቅ፣ የልዑልን መጎዳት የማትፈልጉ ኦዲየንሶች፣ ቤተሰቦች፣ ዘመዶች፣ አዝማዶች ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩ። ምክንያቱም ሁሉም ሰው ጋር እንዲደርስ ስለሚረዳ ጭምር ማለት ነው። ሁሉም ሰው ማወቅና መጠንቀቅና መረጋጋት ስላለበት ለሱ ጠቅላይ መልስ ይሆናል ብዬ ነው ቤተሰቦች ዛሬ ላይ መጣሁትና ሁላችሁም ከጎኔ እንድትሆኑ ፈልጋለሁ። ይህንን ቤተሰብ እኔ አይደለም የምታደገው፣ እነሱም ስለሮጡ ስለደከሙ አይደለም። ቤተሰብ ፈጣሪ ነው አይደል? የሰውን ሕይወት የሚታደግ እግዚአብሔር ነው። እንግዲህ ሁላችን በእምነታችን ሙስሊሞችም ካለን አላህ ነው። እንግዲህ ኦርቶዶክሶችም በእምነታችን እግዚአብሔር ነው እና ከእግዚአብሔር በታች ነው ሁሉም ነገር። ሰው ያቅሙን የሚሞክረው አይደለ? ምን ልላችሁ ፈልጌ ነው፣ ሀዊ ቤተሰቧን ለመሳደብ ብዙ ሞክራለች፣ ብዙ ሆናለች። ግን አብርሃም እጅግ በጣም ባለጌ ሰው ነህ። ብልግናህን መናገር እፈልጋለሁ በአደባባይ። በዚህ ልክ በዚህ ልክ የሩታን የመሰለች የልጅህን እናት በዚህ ልክ በአደባባይ እውነት እንዳለው ምንም እንዳላደረክ አስመስለህ ጭራሽ ቤት የገዛ ቤት ላይ የልጅህ እናት ቤት ውስጥ ስንት ደስታና መከራ ያየህበትን ስንት ውጣ ውረዶች መከራ ያየህበት የልጅህን እናት ጓዳ ውስጥ ገብተህ ውሽማ ለመሞከር ለማግኘት ሙከራ ያደረክ እጅግ የማትረባ ሰው ነው። በእውነት እኔ እንደ ወንድ ልጅ ዛሬ መናገር ፈልጋለሁ ቤተሰቦች፣ ስለ እውነት ልጅ የወለደችልን እዛ ቤት ውስጥ ቆሎን በልተ ሊሆን ይችላል፣ ክትፎን በልተ ሊሆን ይችላል። ብዙ ነገር መከራን፣ ማጣትን፣ ማግኘትን ብዙ ነገሮችን አሳልፈ ሊሆን ይችላል አብርሃም። የእውነት ግን ማለት ነው ብዙ ማስመስሎችና ስህተት የምታደርጋቸው ነገሮች እንዳለ ሆኖ ግን አንተ ውሽማዬ ጠፋች ብለህ ማንም ያልፈቀደልህ የሄርሜላ ቤተሰብ ፈቅዶ ያልሰጠን ሴት ልጅ ያውም የገዛ የልጅ እናት ቤት ብዙ መከራ ያየህበትን ቤት ውስጥ ገብተህ ጭራሽ ሄርሜላ አለች ብለህ ፍለጋ ጀመር። ለሷ እንኳን አልተጠነቀቅም አብርሃም። በእውነት እኔ እንደ ልጅ እንደ አንድ እኔ አዝኛለሁና ይሄ ድርጊቶቼ ነው እስከ ጥግ እንዲሄድ ያደረገኝና ዛሬ
ጉድህን ነው ማውጣልህ ማዋርደው። ካሜራማኔን ትከተለኛለህ። የኔ ቤተሰቦች እወዳችኋለሁ። ከኔ ጋር ስለምትሆኑ ሁላችሁንም እግዚአብሔር ያክብርልኝ፣ አላህ ያክብርልኝ ማለት ፈልጋለሁ። ካሜራማን ትከተለኛለህ። ይደርሰናል የናሃዊ መኖሪያ ቤት። የናሃዊ መኖሪያ ቤት ማለት እናቷ ያለችበት ሳትሆን የግሉ የራሷ ቤት አለና እሷ ጋር ደርሻለሁ። ቤተሰቦች ትንሽ ራቅ ብዬ ነው ምግቤን እየሰራሁ ያለሁትና ካሜራማኔ ትከተለኛለሽ። ና ተከተለኝ። እንግዲህ ሰሞኑ ያው ጣልተናል። እንግዲህ አይና ፍጠን የገመጣ ነው ቤተሰቦች፣ ለእውነት ስንል ማለት ነው። ምክንያቱም ቤተሰቦች ሰሞኑ እንግዲህ ከቤት ይውጣልኝ ተብያለሁ። እውነቱ ግን መታወቅ ስላለበት ዛሬ አይኔን አፍጥቼ ነው የመጣሁት። ምክንያቱም እውነት የያዘ ሰው ይፈራል። ቤተሰቦች ቢኒ ሳሚ ነኝ። ግን እንዴት ሻወር እየወሰድክ ነው አይደል? ሁሉ ሰላም እንዴት ነህ? እንዳይደብረህ ካሜራማን የሆነ ጉዳይ ነው የመጣሁት እና ካሜራማን አላችሁ። እንዴት ነህ? ሁሉ ሰላም አለ? ሁሉ ሰላም እሺ አለልኝ። ፒስ ነው አለሁልህ። እንዴት ነህ? አለን 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 አለን። አቢ እንዴት ነሽ? ፒስ ነው። ምክንያት አለኝ። እንዴት ናችሁ? ሁሉ ሰላም አይደለም? እዚህ ነው፣ ብዙም አልቆይም። ተቀመጡና ፈልጊያችሁ ነው ዛሬ። ወንበር ይዘናና ስለማልቆይ ነው፣ ውስጥ መግባት አልፈልግም። ለዛ ነው። እሺ እንዴት ናችሁ? ፒስ ነው። ሁሉ ሰላም ሁሉ። ሄርሜላ አሁን ላይ ያለችበት ሁኔታ ላይ ማወቅ እንደምትፈልጉ አውቃለሁ አይደለ? ስለዚህ እንዳደነግጡ እኔ ትክክለኛ የደረስኩበትን በተጨባጭ መረጃ ነው በዛሬ መጣሁትና ውሸት ነው። እንግዲህ አዲስ አበባ እንግዲህ ታላቃችሁ አሻፈረኝ ብላለች። እንግዲህ እናንተ መሀል ላይ ብትሆንም እሷ ነች ነገር እያበላሸች ያለችው አንደኛ። ምክንያቱም ከእሷ ጋር ጥሩ ኮሚኒኬት እንደሌላችሁ አውቃለሁ አይደል? ከእህታችሁ ጋር ማለት ነው። ስለዚህ ሄርሜላንም መጥፎ መንገድ ውስጥ እንድትገባም እያደረገቻት ያለችው እሷ ነች። አሁን ያለውን ነገር እናንተ መጨረስ ካለባችሁ እስካሁን ትጨርሱት ነበር። ያላለቀበት ምክንያት ምንድን ነው? ዋነኛ ነጥቡ አሁን ሄርሜላ ደህና ነች እኮ። ምን አይነት መረጃ ነው ሳሚ? አሁን ደህና ነች፣ እንዳደነግጥ ደህና ነች። ግን በጣም እርግጠኛ ነኝ ግን ማለት ነው እኔ መናገር የምፈልገው ነገር በቃ ይሄው በሚዲያ ፊት ተረጋጊ ማለት አሁን ያለችበት የታወቀ ነገር አለ። ክስም መሄድ እንደሌለባችሁ ክሱ መቆም እንዲቆም የሚያደረገችበት ምክንያት ለበጎ ነው። በቃ ሄርሜላ ቤት ተከራይቶ አብርሃም አስቀምጧታል። አዲስ አበባ ከተማ ውስጥ ትናንትና እዚህ ነበር እኔ ገብቷል። ስለዚህ እኔ መጨረስ ያለብኝ በሌላ ሲስተም ነው የሄድኩት። እኔ እኮ ብያለሁ። ተረጋጋ። ለምን መሰለህ? ይኸውልህ እኔ እንዳልጠፋች መጀመሪያ እኔ እርግጠኛ ነበርኩ። ልቤ ነግሮኛል። አይገርምም? ይኸውላችሁ ቢኒ እውነት ነው። አሁን ሀዊ እንደ ሴት ቸኩላ አስቀይማኛለች። ብዙ ነገር ሆኗል አይደለ? ግን በቃ ችግር የለውም። ምክንያቱም ጀግና ናት። በቃ አሁን ጀግና ናት በጣም። አሁን ይኸውላችሁ እኔ አናቃትም ብያለሁ እኮ እኛ እህታችንን አናቃትም። ማናቀው ባህሪ ከየት እንዳመጣች አላውቅም። አሁን መረጋጋት ነው ያለባችሁ። እንኳን እሷ ሰላም ሆነች፣ እንኳን ደህና ሆነች። አሁን እየተናፈሰ ያለው ነገር ውሸት እንደሆነ አቤል እየተባለ አንዴ ሩታ ምንም አታረግም። ሩታ አላረገችውም። ይሄን ነገር ሩታ ስጠረጠር ነበር አይደል? ገና ለገና የአብርሃም ሚስት ስለሆነች ባሏን ስለነጠቀቻት ሄርሜላ ላይ ብዙ ነገር ሩታ ላይ ብዙ ነገር የታሰበ ነበር አይደለም? ቀን ይደርሽበታል። መስገን አምላክ። ግን እንዴትኛ አንሰማኛ ማወቃችን በራሴ መንገድ ነው። እናንተ አሁን እናታችሁ ጋር እሷ ጋር ያው አንዳንዴ
ጠላት በዚህ ስጠብቀው በዚህ የሚመጣበት መንገድ አታውቁም። ገብቷል። ግን ሲያስመስል ነበር እሱ ቀብራ ምንም እንዳልተፈጠረ ልክ እንደጠፋች ነገር አድርጎ ምንም ነገር ገብቷል። እሷም አሁን ይመስለኛል ይኸውላችሁ እኔ ጥንቃቄ መንገድ የሆነ በጣም ጠንቀቅ ባለ መንገድ ነው እየሄድኩኝ ያለሁት። ለምን መሰለ ቢኒ ምንም ቢሆን ታላቅ ነኝ እኔ ገብቷል አይደለ? ስለዚህ ይሄ ምን ማለት ነው? አሁን ሄርሜላን ከስሩ ልትነጥቀው እህቷን እንደተዘጋጀች አቅምም እንዳላት አውቋል አብርሃም ገብቷል አይደለ? ገብቷል። ይህንን ነገር ለማክሸፍ የተጠቀመበት ሲስተም ነው ገብቷል። አንደኛ እህትንም ለመበቀል ማለት ነው ገብቷል። እሷንም እናንተንም ለመስበር የተጠቀመበት ምክንያት ነው ጠፋች የተባለው ማለት ነው። እሱንም ይህንን ነገር ማለት ነው ገብቷል አይደለ? ይኸውልህ አሁን ከእናንተ የማሸሽ ሲስተም ነው እየተጠቀመ ያለው ገብቷል አይደለ? በቃ አሁን ሄርሜላን ከእናንተ የሚያሸሽበት መንገድ ሲስተም ነው እየተጠቀመ ያለው። ቤተሰብ እንዲያውቅ ፈልገው ማለት ነው። ይሄንን ነገር ተከራይቶ ቤት ቁጭ አድርጓታል። ምንም እንደማያውቅ ነው እንደ እባብ እየተሽለጠለጠ ያለው። በቃ እኔ ይሄን ነገር ደግሞ ማለት ነው አሁንም አጋልጣለሁ፣ ነገም አጋልጣለሁ። በቃ የሚመጣ ነገር ይመጣል። ስለዚህ በጣም ጀግና ናቸው ሁለት። ስለዚህ እናንተ እኔ አሁን ትችላላችሁ። በቃ አሁን እያደረኩ ያለሁት ነገር የተሳሳተ መንገድ ውስጥ እንዳትገቡ ነው። ለምን ትላንትና የምትወጃት ይኸውልህ ቢኒ ትላንትና የምትወጃትን ሩታን ጥርጣሬ ውስጥ ገብተሻል። ሀዊ አንሺ ጥርጣሬሽ። ሩታ ምንም የምታውቀው ነገር የለም። አንተም አቤልን አለቅም ኤፍሬምን እኔም ብያለሁ። አሁንም ቢሆን ከሩታ ጋር ሳየው ደግሞ እውነትም ውስጤ ጥርጣሬ አድርጎኛል። አይደለም ውሸት ነው። ሁኔታቸውን ስለምሳየው ውሸት ነው። አንዳንዴ የሆነ ሚዛናዊ የምታደርገው ነገር አለ። የማዘናጊያ ሲስተም ነው፣ እያዘናጋ ነው። ገብቷል አይደለ? መጀመሪያ ምን ፈጠረ? አንተ ሌላ እርምጃ አቅጣጫህን ኤፍሬም ላይ እንድታደርግ አቅጣጫህን ሩታ ላይ እንድታደርግ። ምክንያቱም ሄርሜላ ጠፋሽ ከተባለ የሚጠረጠረው ማን ነው? ሩታ ነች አይደለ? ኤፍሬም ነው አይደለ? ሰንበዲ ያሉ ጀርባ ላይ ነው ሰዎች የሚጠረጠሩት። ግን አይደለም፣ ይሄ የሁለቱ ጨዋታ ነው። በቃ እህታችሁን ማለት ነው እኔ እንድጠሏት አይደለም። ወይኔ አብርሃም ምን ቀን ነው ቤተሰባችን ውስጥ የገባው በእናት ወይኔ። ስለዚህ ተረገመ። እኔ አሁን ሌላ ነገር እንዲያደርባችሁ አይደለም አዊ ዋና መኖሯ በቃ ተረጋጋ። እኔ ከራሴ ነገሮች ነፃ ለማውጣት በጥርሴ ቢዘው ደስ ይለኛል። ተረጋጋባት። ያሉበት ሁኔታ በጣም የሚያስጠላው የሚገርሙ ናቸው። ተጫወቱብን። እኔ ብያለሁ። እኔ ልቤ ነግሮኛል። የምሬን ነው። ምክንያቱም አልጠፋችም፣ ብልግና አጠፋምም ደግሞ ሄርሜላ አጠፋም። ወደ መፍትሄ ወዴት ነው የምትጠፋው? ይኸውላችሁ አኩኩሉ በእኛ ላይ በጣም 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 ነው ማዝነብህ። አንተ ይሁንክ የትልቅ ትንሽ ሰው ነህ። እናቴ ትሙት ነው የምልህ። የትልቅ ትንሽ ነህ አንተ። አንተኛ ላይ ፊልም ትሰራለህ። አይሳካልህም። ለትንሽ ጊዜ ነው። በርታ እሺ። ምድር ላይ አይደለም ጨረቃ ላይ ቤት ሰርተህ ብታስቀምጣት አታመልጥም ከኛ። ሁሌም የመለክ ነው ይሄ። እኔን ለመፎገር ምናምን ጠፋች ብላ ሌላ አቅጣጫ ለመቀየር ካንተ በላይ እኔ ማስተውላለሁ። አንተ የምታደርገውን ይኸውልህ እኛም ነቅተናል፣ ጉድጓድ ምሰናል ብለዋል አይቶቹ። እኛም ነቅተናል። አሁን ደግሞ 100% እርግጠኛ ሆኛለሁ አቶ አብርሃም ተብዬ ማለት ነው። የምትገርም ዜጋ ነው። በጣም ያሳፍራል እያደረገ ያለው ነገር። በጣም ህፃን ነው እንዴ? እኔ ምንድነው የሰው ልጅ ቁመቱ ብቻ ነው እንደሚያድገው አይምሮ አያድግም እንዴ? በጣም ከባድ እውነት። እኔ በዚህ ልክ ያልጠበኩ ቢኒ እውነት። እናንተ አሁን ቢኒ ይወድ ነው አይደል ማለት ነው። እኔ ህይወቴን እንዳያበላሽ ነው እና ይሱዝ ይስስላ እንደዛ ውስጥ እኮ ማለት ነው። ሰምተኛል። ይሄ እኮ ማሰባቸው ለዚህ ሴትዮ እንድኖርላት አልፈለጉም። በቃ እኔ አሁን እኔ ላይ ነው በቃ በጣም እየመጡብኛል ማለት ነው። እንደዚህ የሆነ ሰውን ገላግዬ ነው በቃ እሱ መፍትሄ አይሆንም። ሰምተኛል። እኔ አይደለም እኔ አሁን ማለት ነው የምሬ ነው የምልህ። በቃ ወንድነቴ በጣም እየተፈተነ ነው። ሳሚ ራሴን በምን ልክ እየተቆጣጠርኩ እንደሆነ እኔ የማውቀው በጣም ትግል ውስጥ ነኝ ከራሴ። ገብቶሃል? አንተ ወንድ ልጅ ነህ ታውቀዋለህ። የወንድ ልጅ በጣም ገብቶሃል? ውስጤ እንዴት እያረረ እንደሆነ የሚገርም ነው። እኔና ፈጣሪ ነው የምናውቀው። ተረድተኛል? አሁን መፍትሄው አንድ በኩል ይኩስል በዚህ በኩል መጣው ስል ሌላ ነገር በዚህ መሀል ግን የሆነ ነገር ፈጥሬ
ያው ተረጋጋ። ቢኒ ምንም ቢሆን አንተ ታናሽ ብትሆን ወንድ ልጅና ቤቱን ማረጋጋት ያለብህ፣ ቤቱን ፕሮቴክት ማድረግ ያለብህ፣ ቤቱን ማኔጅ ማድረግ ያለብህ አንተ ነህ። ገብቶሃል? ስለዚህ እህትን አረጋጋ፣ ቤት ያለውን ነገር አረጋጋ። እኔ ዛሬ ዋንኛ የመጣሁበት ነጥብ እኔ ላይ ያላችሁን አመለካከት፣ መጥፎ አመለካከቶች ነፃ ማድረግ ስለምፈልግ እንድታውቁ ነው መናገር የምፈልገው። አንቺ እህት ነሽ፣ ምንም ስሜት የሌለሽ የምትሉኝ ቤተሰቦች ይውልኝ፣ የሚጫወቱብኝን ቁማር ይው። በቃ እኔ ስሜታዊ ሳሎን ቀርቼ አይደለም፣ ግን ሁለቱ መቃቃ ነው እየተጫወቱ ያሉት። እኔ ሰው ወደ እንትን ሲያድግ ነው የማውቀው፣ እነሱ ግን ወደ ታች ነው እያደጉ ያሉት ይመስለኛል። አስተሳሰባቸው ወደ ህፃን ልጅ እየተመለሱ ነው ወደ ኋላ። ስለዚህ ስሜታዊ ያልሆንኩ ዝም ብዬ አይደለም፣ ሳሎንም ቀርቼ አይደለም ነኝ፣ ግን አላምናትም። እኔ እሷ ብያቸዋለሁ። ሄርሜላ ሞተች ተብሎ ቢባል የምር ነፍሷ እንዳልወጣ ነው። እኔ እንትን እንደ ድመት 9 ነፍስ እንዳላት ነው የማውቀው፣ የፈለገ እህቴ ብትሆን ማለት ነው። አንቺ የስራሽ ይስጥሽ። አንቺ እኔ ያለ እድሜ በሽተኛ ታደርጊኛለሽ? አሁን ተረጋጊ። በቃ አሁን ያር ለመፍትሄ ይውላችሁ። አሁን አንቺ እኔ ያለ ጊዜ በሽተኛ። ኧረ በእናትሽ፣ ኧረ ምን አይነት ሰው ነሽ? ዘንድሮ ነው አንድ ሰው ገድላለሁ አይደለም። ይኸውልህ እንደዛ ዘንድሮ ማለት ነው። ዘንድሮ አንድ ሰው ደም ጠጣል አይደለም። አዳምጠኝ። ይኸውልህ እንደዛ ነገሮች ከተገባ ይኸውልህ ለእናትህ አታስብም። አንተ ስራ አለቃ አይደል የመጣው አንተ ነው አይደለም? ቆይ ነው እኔ ምን ነገር ስማ፣ ነገራቶችን ላረጋጋ የምፈልግባቸው መንገዶችን ይልኝ እስቲ። ይገባኛል፣ ግን አንድ ነገር ስማኝ። ይኸውልህ እኔ እኮ ከዚህ ሀገር የወጣሁት እኮ ከዛ በፊት የነበረኝን ነገር አግሬሲቭነት ትቼ ወደ ስራው ለመግባት ነው። ገብቶሃል? ከዚህ በፊት የነበረኝን ሁኔታ እሷ ታውቃለች። በቀን ውስጥ ከ8 ሰው ጋር ጣልቼ ነበር መጣው። አውቃለሁ። ይኸውልህ አሁን ያ ነገር ጊዜያዊ አልፏል። ታርጌ ከሀገር ወጥቼ ቢያንስ ስራ ሰርቼ ቤተሰቤን ቀይሬ ራሴን ቀይሬ የተሻለ ነገር አድርጋለሁ በሚል ነው። እኔ በጣም በቃ ተረጋግቻለሁበት። ወደ ራስ ተመለስ። በጣም እኔ ይኸውልህ ቢኒ፣ ይኸውልህ ተረጋጋ፣ አዳምጠኝ አንድ ነገር። አሁን ይኸውልህ መንገድ እየሳላችሁ ያንተ ህይወት ከሚበላሽ የኔ ህይወት ቢበላሽ ይሻላል። ቢኒ፣ እዚህ ቤት የመጣሁት ስማኝ፣ ይኸውልህ አሁን ቤታችሁ የመጣሁት እኮ ማለት ነው አይኔን አፍጥጬ የመጣሁት ቤታችሁን አዊ ባደረገችብኝ መንገድ አይደለም። ቤታችሁ እኮ ሰው ማናገር የምችልበት ሰዓት ላይ አልነበርኩም እኔ አይደለ? ግን እውነቱን ማወቅ ስላለባችሁ፣ ሁለተኛ ነገር ደግሞ የተሳሳተ መንገድ ላይ በተለይ አንተ እየሄድክ ስለሆነ ነው። ህግ ክስ ምናምን እኮ ገብቶኛል። ቁማ ሌላ ነው ጨዋታው፣ ግን ላይ ስለሚበረታ እኮ ነው። ስለዚህ ነገር በፈጠር ማለት ነው ህግ ላይ ምን እንደሚያደርግ ስለማውቅ አውቃለሁ። ግን አሁን እኔ ብዙ ነገር ለአንድ እውነት ነው የመጣሁት። እግዚአብሔር ያክብራችሁ፣ አክብራችሁ ስላወራችሁኝ። አንደኛ ለራሴ እውነታ ስል ብዙ ነገር የተጠረጠርኩኝም ስለሆነ ሰዎችን በመጥፎ መንገድ እያዩኝም ስለሆነ እኔ ጋር ያለ እውነት ይሄ ነው። መልካም ነገር ለእናንተ ማድረስ ስላለብኝ ነው እንጂ እዚህ ቤት የምመጣበት ደረጃ ላይ አልነበርኩም። እኔ አሁን ባለሁበት ሁኔታ ትረዳኛለህ። አንተ ያለሁበት ሁኔታ ታውቃለህ አይደል? ስለዚህ ቤተሰቦች እንዲያውቁ ነው። ችግር የለውም፣ ችግር የለም። ምንም አይ ሶሪ፣ ችግር የለውም። ዋናው ይሄ ነገር እንድታውቁ ነው። ካሜራማን ይዤ የመጣሁት። ስለዚህ ኦዲየንሶች ሁላችሁም ወዳችኋለሁ። እናንተንም በቃ አለመረዳት ነው። ችግር የለውም። እንገናኛለን። ሰላም ሁኑልኝ። ቡና ይፈላል። ምንም ችግር የለውም፣ ምንም ችግር የለውም። እኔ እሄዳለሁ። አመሰግናለሁ። ቻው። እሺ ግን አባቴ ቻው፣ በቃ እንገናኛለን። እሺ ቻው፣ በቃ እሺ አባቴ ቻው።